ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ ህዳር 26 ቀን 2018 ዓ.ም የዕለቱን አዳዲስ መረጃዎች ይዤላችሁ መጥቻለሁ። ትናንት ካፕቴን ማስረሻ ሰጤ ከአማራ ብሔራዊ ክልላዊ መንግስት ጋር የሰላም ስምምነት መፈራረሙ ጋር ተያይዞ ዛሬ በአማራ ክልል በተለያየ አካባቢ በጫካ ሲንቀሳቀሱ የነበሩ የፋኖ አባላት የመንግስትን የሰላም ጥሪ ተቀብለው እየገቡ ይገኛሉ። ከነዚህ መካከልም በማዕከላዊ ጎንደር ዞን በአምባ ጊዮርጊስ አካባቢ በጫካ ሲንቀሳቀሱ የነበሩና እንዲሁም በሰሜን ሸዋ ዞን መንዝማማ ወረዳና አካባቢው ሲንቀሳቀሱ የነበሩ በተመሳሳይም በአዳኝ አገር ጫቋ ወረዳ የታጠቁ አካላት በምዕራብ ጎንደር ዞንም በተመሳሳይ መንገድ እጃቸውን በሰላም ለመንግስት መስጠታቸው መረጃዎች ይጠቁማሉ። በዝርዝር የምናየው ነው የሚሆነው። አብራችሁን ቆዩ። ዘላቂ ሰላም ከመፍጠር ባለፈ ለወጣቱ እፎይታን የሰጠው የሰላም ስምምነት በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረገው ስምምነት ዘላቂ ሰላም ከመፍጠር ባለፈ ለወጣቱ እፎይታ የሰጠ ነው ሲሉ የደሴና የወልዲያ ከተማ ነዋሪዎች ወጣቶች ተናግረዋል። ስምምነቱ ሲመኙ የነበሩ ዘላቂ ሰላምን ለማረጋገጥ ምቹ ሁኔታ እየፈጠረ መሆኑን የደሴ ከተማ ወጣቶችም ገልጸዋል። ወጣት አንዋር ካሳው እንደሚለው ግጭት ጥፋትና ውድመት እንጂ መፍትሄ እንደማያመጣ ባለፉት 2 ዓመታት በተግባር ታይቷል። የደረሰው የሰላም ስምምነት ዘርፈ ብዙ ችግሮች ከማቃለል ባለፈ የተሟላ የሰላም እንዲሰፈን በማስቻል በተለይ ለወጣቱ እፎይታን የሰጠ መሆኑንም ተናግረዋል። ሌላው ወጣትም ሳዳም አሊ ስምምነቱ ህዝቡን ከጉዳት በመታደግ የጤና የትምህርትና ሌሎችም ተቋማት ለህብረተሰቡ የሚሰጡትን ግልጋሎት ማጠናከር የሚያስችል ብሎም ልማት እንዲቀጥል የሚያደርግ በመሆኑ ተደስተናል ብለዋል። በጫካ የቀሩ ወገኖች የመንግስትን የሰላም ጥሪ ተቀብለው ሰላምን ሊያጠናክሩ ይገባል ያለው ወጣቱ ጥያቄ ቢኖራቸው እንኳ በንግግር መፍታት ይጠበቅባቸዋልም ብሏል። በሰሜን ሸዋ ዞን መንዝማማ ወረዳና አካባቢው እየተንቀሳቀሱ ህዝብን ሲያሸብሩ ሲዘርፉና ግድያ ሲፈጽሙ የነበሩ የጽንፈኛ ቡድን አባላትም ለኮማንዶ ሬጂመንት እጅ ሰጥተዋል። የኮማንዶ ሬጂመንት አዛዥ ሻለቃ ውብሸት ታመነ በወረዳው የሚንቀሳቀሰው ጽንፈኛ ቡድን በምንወስደው እርምጃ ከተደበቀበት ወጥቶ እጅ እየሰጠ ይገኛል ብለዋል። ቀጣይም ቢሆን የሰላም በሩ ክፍት ነው፣ ነገር ግን የሰላም አማራጩን ባልተቀበሉ ጽንፈኛ ኃይሎች ላይ ያስፈላጊውን እርምጃ መውሰዳችንን አጠናክረን እንቀጥላለን ሲሉ ተናግረዋል። እጃቸውን የሰጡ የጽንፈኛ ቡድን አባላት ካሁን በፊት የሀገር መሰረተ ልማቶችን ስናወድም ህዝብንም ስንዘርፍ እና ስናሰቃይ ቆይተናል። ሳይገባን ተደናግረን ስንፈጽመው በነበረው ወንጀል በጣም ተጸጽተናል። መንግስት የሰጠን የሰላም አማራጭ ተቀብለን አሁን ከማህበረሰቡ ጋር ሆነን ወደ ልማት እንገባለን፣ የበደልነው ህዝብም እንክሳለን ብለዋል። በተመሳሳይ የ6ኛ ዝር እዝ ኮር በተሰማራበት የግዳጅ ቀጠና በምስራቅ ጎጃም ዞን በአሶ ሊበን ወረዳ በውሸት ፕሮፓጋንዳና በተሳሳተ የሐሰት ትርክት ምክንያት ወደ ጫካ በመግባት ከመንግስት ተቃራኒ ሀሳብ ይዘው የነበሩ ታጣቂዎችም የሰላም ጥሪን በመቀበል ለሰራዊቱ እጅ መስጠታቸው የክፍለ ጦር ዋና አዛዥ ሌተናል ኮሎኔል አለም ሰገድ ተስፋዬ ናቸው የገለጹት። በጽንፈኛው አደረጃጀት ዘላለም እንየው ህዝብ ግንኙነት አይምሮ አስማራ አደረጃጀት ሙሉ ወንዲፍራው ፍትህ አስተዳደር ብርሃኑ አደም ጸሐፊ አቻ የለው በላይ አስተዳደር በመሆን ይሰሩ የነበሩ ሲሆን በህብረተሰቡ ላይ የደረስ የነበረው በደል ትክክል አለመሆኑን በመረዳት ወደ ሰላም መጥተናል ብለዋል። በተመሳሳይ ዜና አዳኝ አገር ጫቋ ወረዳ የታጠቁ አካላትም የመንግስትን የሰላም ጥሪ ተቀብለው ገብተዋል። በምዕራብ ጎንደር ዞን አዳኝ አገር ጫቋ ወረዳና ደንገል ቀጠና ራሱን የፊት አውራሪ ገብርዬ ክፍለ ጦር ብሎ ሲንቀሳቀስ የነበረው የጽንፈኛ ቡድን አባላት የሰላም አማራጩን ተቀብሎ ለመንግስት በዛሬው ዕለት እጅ ሰጥተዋል። ከነዚህ ወጣቶች መካከልም አንደኛው ወጣት ወልድዬ ተስፋ ገብረ ማርያም ምክትል ዲሽቃ ተኳሽ የነበረና 2 ወጣት ሰለሞን ደግነት የሻምበል ደንገል ቀበሌ ኗሪ የነበረ፣ 3 ወጣት ሻንቆ ገረመው ማሞ ያስቻለው ዲሽቃ ተኳሽ የነበረና 4 ወጣት ፍቃዱ ምረት ደንገል ቀበሌ ኗሪ የነበረ በአጠቃላይ 2 ክላሽና 8 ካዘና 2 የወገብ ትጥቅ ከ74 መሰል ጥይትና 3 ቦምብ ጋር የሰላምን አማራጭ ተቀብለው ለአዳኝ አገር ጫቆ ወረዳ አስተዳደር እጅ ሰጥተዋል። የጽንፈኛ ቡድን አባላት አወቅንም ሆነ ሳናውቅ ህዝባችን የበደልን መሆናችን ስላልተገነዘብን የሰላምን አማራጭ ተጠቅመን ወደ ህዝባችን ተመልሰናል፣ የበደልነውን ለመካስ ተዘጋጅተናልም ብለዋል። እንደኛ የወጡ ወንድሞቻችን ታጥቆ በመውጣት የሚፈታ ችግር ያለመኖሩን ተረድተው በሰላም ለመንግስት ሲሰጠው ወደ ማህበረሰባችን እንዲቀላቀልና ወደ ልማት እንዲመለሱ መክሮ ለመመለስ የበኩላችን እንወጣለንም ነው ያሉት። በተመሳሳይ በማዕከላዊ ጎንደር ዞን በአምባ ጊዮርጊስ ከተማ በጫካ ሲንቀሳቀሱ የነበሩ ታጣቂዎችም የሰላምን አማራጭ ተቀብለው ገብተዋል። አምባ ጊዮርጊስ ከተማ አስተዳደር
ከንቲባ አቶ ውባለም ተመስገን ታጣቂዎች የሰላም ጥሪ በመቀበል ወደ ግል ህይወታቸው መመለሳቸውን ተናግረዋል። ገብተውበት የነበረው የተሳሳተ መሆኑን በመረዳት ወደ ህብረተሰቡ በመቀላቀል ራሳቸውንና አካባቢያቸውን ማልማት እንደሚጠበቅባቸውም ገልጸዋል። ከግጭት ትርፍ የለም ያሉት ከንቲባው ሌሎች ታጣቂ ኃይሎችም እድሉን በመጠቀም መግባት እንደሚጠበቅባቸው ተናግረዋል። መንግስት የሰላም በሩ ክፍት መሆኑንም አጽንኦት ሰጥተዋል። የሰላም አማራጭን የተቀበሉ ታጣቂዎች የበደሉትን ህዝብ ለመካስ ዝግጁ መሆናቸውን ገልጸዋል። ጫካ ላይ ለሚገኘው የሰላም መንገድ መምረጥ አዋጪ ነው ሲሉም ጥሪ አስተላልፈዋል።